አሁን ባለህበት ቦታ ብቻህን የቀረህ ይመስልሃል? የሸሸህበት መንገድ የሕይወትህ መጨረሻ ሳይሆን የመንፈሳዊ ነገር መጀመሪያ እንደሆነ ታስባለህ? ያዕቆብ በፍርሃት ብቻውን ሲሄድ ሰማይ ተከፍቶ እግዚአብሔር እየተናገረ እንደነበር አላወቀም። በሸሸበት ምድር እንኳ የተስፋ መሰላል ቆመ። በሚያስፈራ ሌሊት ውስጥ እግዚአብሔር እኔ ካንተ ጋር ነኝ ብሎ ተናገረ። በእናንተና በፍርሃታችሁ መካከል እግዚአብሔር እንደቆመና ዳግም ተስፋ እየሰጣችሁ እንደሆነ ታውቃላችሁ። ሰላም ሰላም፣ የተወደዳችሁ እግዚአብሔር ቤተሰቦች እንደምን ከረማችሁ? ከቁጥር 1 እስከ 9 ውስጥ ይስሐቅ ያዕቆብን በግልጽ ፈቃድ ሲባርከው የአብርሃም ቃል ኪዳናዊ በረከት በእርሱና በዘሩ ላይ እንዲቀጥል አረጋገጠ። ይህም ከሰው ውድቀት በኋላም የእግዚአብሔር ዕቅድ እንደማይቋረጥና ጸጋው ዳግም ሕይወትን እንደሚያድስ ያሳያል። ያዕቆብ ከከነዓን ሴቶች ሚስት እንዳይወስድ ተነግሮት ወደ ባቱኤል ቤት ተልኮ ሲሄድ መታዘዙ ቤተሰቡን አስደሰተ። ነገር ግን ኤሳው ደግሞ ይህን በማየቱ ውጫዊ መፍትሔ ብቻ በመፈለግ ወደ እስማኤል ሄደ፣ ተጨማሪ ሚስት አገባ። ይህ ግን የውስጥ ልብ ለውጥ ሳይሆን እንዲሁ የሚታይ ሃይማኖታዊ እርምጃ መሆኑን ያመለክታል። እውነተኛ መታዘዝ ከእምነትና ከንስሐ የሚመነጭ እንጂ በሰው ጥረት መንፈሳዊ ነገሮችን ከውጭ ማስተካከል ብቻ አይደለም። በዚህ ሁኔታ ያዕቆብ ከቤቱ ተለይቶ ተሰደደ። ይህ አንድም በስህተቱ የሚከፍለው ዋጋ ሲሆን፣ በሌላ በኩል ደግሞ እግዚአብሔር ሕይወቱን የሚቀርጽበት የእምነት ትምህርት ቤት ሆነለት። ያዕቆብ ከወንድሙ ቁጣ ሸሽቶ ወደማያውቀው ስፍራ ሲሄድ በወደፊቱ ነገር እርግጠኛ አልነበረም። ነገር ግን ይህ ሁኔታ ከዚያ በኋላ በእምነት መመላለስና በእግዚአብሔር መደገፍ እንዲማር አዘጋጀው። የእግዚአብሔር ዕቅድ በሕይወታችን ቢቀጥልም የምንሰራው ስህተት ዋጋ አለው። በእነዚያ ሁኔታዎች ውስጥ ደግሞ እግዚአብሔር እኛን ለመለወጥ፣ ለማበርታትና ለማስተማር ይሰራል። ስለዚህ በማይገባን መንገድ ላይ ያለን እንኳን በእርሱ መታመንን እንማር። ከቁጥር 10 እስከ 22 ያለው ክፍል በያዕቆብ ሕይወት ውስጥ አስፈላጊ የለውጥ መጀመሪያ ነጥብ ነው። ያዕቆብ ከቤርሳቤ ወጥቶ ወደ ካራን ሲጓዝ ብቻውን በቤቴል ለማረፍ ተገደደ። ከቤቱና ከቤተሰቡ ተለይቶ ያለበት ይህ ሁኔታ እግዚአብሔር ለሕይወቱ አዲስን መንገድ ለመክፈት ያዘጋጀው የነበረበት ምቹ ጊዜ ነበር። እንደ ነቢዩ ሆሴዕ ትንቢት እግዚአብሔር አንዳንድ ጊዜ ሰውን ወደ ምድረ በዳ በመውሰድ በብቸኝነት ለልቡ ሊናገረው ይፈልጋል። ይህም ለመንፈሳዊ ለውጥ መሰረት ይሆናል። በዛ ሌሊት ያዕቆብ የሚያስደንቅ ራእይ አየ። ከምድር እስከ ሰማይ የሚደርስ መሰላልና መልአክ በእርሱ ላይ ሲወጡና ሲወርዱ ተመለከተ። በላዩም እግዚአብሔር ቆሞ እንደነበረ አስተዋለ። ይህ መሰላል በሰማይና በምድር መካከል ያለውን ግንኙነት የሚያመለክት ሲሆን በኋላ በኢየሱስ ክርስቶስ የሚፈጸም የመካከለኛነት ሥራ ምሳሌ ነው። እንደ ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ኢየሱስ ራሱን በዚህ መሰላል መስሎ ሰማይና ምድርን የሚያገናኝ መንገድ መሆኑን ገልጧል። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 በቁጥር 5 እንደሚናገረው በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። እንዲሁም በኤፌሶን መልእክት ምዕራፍ 2 ቁጥር 18 በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ እንደምንቀርብ ይገልጻል። ይህም ወደ እግዚአብሔር የሚያደርሰው መንገድ አንድ ብቻ መሆኑን ያሳያል፣ እርሱም ኢየሱስ ክርስቶስ ነው። እግዚአብሔር በዚህ ራእይ ያዕቆብን ስለ ድካሙ አልወቀሰውም፣ ነገር ግን ለአብርሃም የሰጠውን ተስፋ እንደሚያወርሰው አረጋገጠለት። የተናገረውን እስከሚፈጽምለት ድረስ እንደማይተወው ነገረው። ይህ እግዚአብሔር በሰው ድካም ላይ ሳይመሰረት በጸጋውና በታማኝነቱ እንደሚሰራ ግልጽ ያደርጋል። ስለዚህ ያዕቆብ በዚህ ስፍራ እግዚአብሔር ከእርሱ ጋር እንዳለ ተረዳ። ይህም ቅዱስ ፍርሃትና ክብር ያለበትን አዲስ መንፈሳዊ እይታን ወደ ሕይወቱ አመጣለት። ከእንቅልፉ ነቅቶ እግዚአብሔር በዚህ ስፍራ አለ ሲል ስፍራውን ቤቴል ብሎ ጠራው።
እርሱም የእግዚአብሔር ቤት ማለት ነው። ያዕቆብ የመታሰቢያ ድንጋይን አቁሞ በዘይት ቀብቶ ቀደሰው። ይህም እውነተኛ አምልኮ ከእግዚአብሔር መገኘትና እርሱን ከመረዳት እንደሚጀምር ይገልጣል። ኢየሱስ ክርስቶስ እንዳስተማረው አምልኮ የቦታ ጉዳይ ሳይሆን በእውነትና በመንፈስ የሚደረግ ነው። ከዚህ በኋላ ያዕቆብ ስለት ተሳለ። ነገር ግን ስለቱ ገና ያልበሰለ ነበር። ጸሎቱ በመሰረታዊና ቁሳዊ ፍላጎቶች ላይ፣ እንጀራ፣ ልብስ እና በሰላም መመለስ ላይ ብቻ ተመስርቶ ነበር። በጸሎቱ ይህን ብታደርግልኝ እኔም ይህን አደርግልሃለሁ የሚል በሁኔታ ላይ የተመሰረተ ዝንባሌ ያሳየ። እምነቱና ጸሎቱ ከቃል ኪዳኑ ጋር የተያያዘ አልነበረም። ይህ ግን የእምነት መጀመሪያ ደረጃ መሆኑን ያሳያል። ከእግዚአብሔር ጋር ያለው ግንኙነት ገና በጥልቀት እንዳልተገነባ ያመለክታል። እግዚአብሔርም አንድን ሰው ከዚህ ደረጃ ጀምሮ በትዕግስት ወደ መንፈሳዊ ብስለት ያደርሳል። በትንቢተ ኢሳይያስ ምዕራፍ 42 ቁጥር 3 እንደተገለጠው እርሱ የተቀጠቀጠን ሸምበቆ አይሰብርም፣ የሚጦስ ጧፍንም አያጠፋም። ይህም እግዚአብሔር ደካሞችን በጸጋና በርኅራኄ እንደሚመራ ያመለክታል። የደከመችውንና ትንሿን ሕይወት እንኳን ይጠብቃል እንጂ አትጠቅምም ብሎ አያጠፋትም። አንድ ከቤተሰቡ ተለይቶ በብቸኝነትና በችግር ውስጥ ያለ ሰው ከመሰረታዊ ፍላጎቶቹ በላይ ማሰብ አይችል ይሆናል። ያዕቆብም በዚህ ቦታ ለዕለት ኑሮ የሚያስፈልጉትን ነገሮች ብቻ ያገኝ ዘንድ ጸለየ። ነገር ግን ጸሎቱ ታማኝ ነበር። የሚሰማውን በእውነት አቀረበ። ይህም በእግዚአብሔር መደገፍ የጀመረበት ነጥብ ነው። በማቴዎስ ወንጌል ምዕራፍ 6 ስንመለከት ሰው ስለ ዕለት እንጀራው መጸለይ አይከለከልም። ነገር ግን እግዚአብሔር እነዚህ ነገሮች እንደሚያስፈልጉን እንደሚያውቅ እንድንረዳ ይጠብቃል። ኢየሱስ ለደቀ መዛሙርቱ የዕለት እንጀራችንን ስጠን ብለው እንዲጸልዩ አስተምሯል። ያዕቆብ ምናልባት ለመንገድ የያዘው ስንቅ አልቆበታል። ሌላም መሰረታዊ ችግሮች ገጥመውታል። ስለዚህ ያዕቆብ በቤቴል ሳለ ምንም እንኳን እንደ አዲስ አማኝ ስለ ምድራዊ ነገሮች ቢጸልይም እግዚአብሔር በትዕግስትና በጸጋ ደረጃ በደረጃ ወደ መንፈሳዊ ብስለት መርቶታል። ይህ ለእኛም ታላቅ ትምህርት ነው። እግዚአብሔር እኛን ካለንበት ደረጃ ሳይንቀን ይቀበለናል እና ወደፊት ያሳድገናል። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 እግዚአብሔር ይህን ደግሞ ይገልጥላችኋል፣ ሆኖም በደረስንበት በዚያ እንመላለስ ሲል ቅዱሳንን ይመክራል። ዘፍጥረት ምዕራፍ 28 በአጠቃላይ በሕይወት መንገድ ላይ ብቸኝነትና ፍርሃት ባሉበት ጊዜ እንኳን እግዚአብሔር ሰውን እንደማይተው የሚገልጥ ጥልቅ የሆነ መንፈሳዊ እውነት ነው። ያዕቆብ በሽሽት ላይ ሳለ በመንገዱ እግዚአብሔር በማይታወቅ ሁኔታ ተገናኝቶታል። ይህ የእግዚአብሔር ጉብኝት ኪዳኑ በሰው ብቃት ሳይሆን በእግዚአብሔር ጸጋ እንደሚቀጥል ይጠቁማል። የሰማይና የምድር ግንኙነትን የሚገልጸው መልእክት የኪዳኑ ዋና ክፍል ሲሆን እግዚአብሔር ከምድር ወይም ከሰው ልጆች ሩቅ እንዳልሆነና በሰው ሕይወት ውስጥም በቀጥታ የሚሰራ መሆኑን የሚያሳይ ነው። ይህም ኢየሱስ ክርስቶስ ዓለምን ከእግዚአብሔር ጋር በማስታረቅ ሥራው ተፈጽሟል። ይህ ምዕራፍ እግዚአብሔር በድካማችንና በብቸኝነታችን ወቅት እንደሚገናኘንና በሕይወታችን መንፈሳዊ መሠረትን በመጣል ወደ መንፈሳዊ ብስለት ሊመራን እንደሚችል የሚያመለክት ነው። ስለዚህ እግዚአብሔር በጸጋው ሲጎበኘንና ሊመራን ሲፈልግ እኛም በእምነት ምላሽ መስጠት አለብን። የምዕራፍ 28ን ጥናት በዚህ ፈጽመናል። ቀጣይ እስከምንገናኝ መልካም ቀን